እማዬ እዚህ ምን እያደረገ እንደሆነ አልገባኝም። ሰዎቹ እነማን ናቸው? ምን ፈልገው ነው? ይሄ አባትሽ ስራ ነው ኤሉ። እንደሱ አትበይ እማዬ እባክሽ። ከጭንቅላቴ ማውጣት አልቻልኩም ውዴ። መጀመሪያ አስተኩሶ ሊገለኝ ሞከረ። አሁን ደግሞ እውነታውን መቀበል አለብሽ ውዴ። ይሄንን መስማት አልፈልግም። መስማት አለብሽ ኤሊ። ለምን እንደሆነ ታውቂያለሽ የኔ ውድ? ምክንያቱም አንቺ ከዚህ ትወጫለሽ፣ እኔ ግን አልወጣም። አይ እማዬ ከዚህ በላይ ምንም አትናገሪ እባክሽ። አይሆንም ኤሊ እባክሽ ቃል ግቢልኝ የኔ ውድ። እውነቱ ላይ ለመድረስ እስከ መጨረሻው ድረስ ይሄንን ነገር እንደምትከታተዩ ቃል ግቢልኝ። የአባትሽን ጭንብላት ያቁሚ። ሁሉም ሰው ምን እያደረገኝ እንደሆነ ማወቅ አለበት። እማዬ እባክሽ እንደዚህ አትበይ። እርዱን እባካችሁ፣ እርዱን እባካችሁ፣ እርዱን እባካችሁ፣ እርዱን። አባቴኛን ከዚህ ለመውጣት የሆነ ነገር እያደረገ እንደሆነ እርግጠኛ ነኝ። ውይ የኔ ውድ ያልኩትን አንዱንም ቃል አልሰማሽኝም ማለት ነው አይደል ውዴ? ከዚህ ደህና ሆነን ስንወጣ እንዲህ ማለትሽ ይቆጭሻል። እባክሽ እንደዚህ አትበይ እማዬ። ተስፋ አደርጋለሁ ኤሊ፣ ግን ይሄ አባትሽ ስራ ነው። እሱ ነው ይህንን ሁሉ ነገር እያደረገ ያለው። አንቺ እንደምትየው አባትሽ ጥሩ ሰው ሆኖ እኔ ብሳሳት ደስ ይለኛል፣ ግን እንደዛ መቼም አይሆንም ውዴ። አንተ ማነህ? አፍቱን ምን ፈልጋችሁ ነው? ቶሎ በሉ ጊዜ የለም ነው። አፍቱንና ይዘናችሁ እስከ መጨረሻው ድረስ እውነቱን ለማወቅ እንደምትጥሪ ቃል ግቢልኝ። የአባትሽን ጭንብል እንደምታወልቂበት ቃል ግቢልኝ። ቃል ግቢ። ተመልሼ ቃል መጣሁ ይህን ነገር እስከ መጨረሻው ድረስ መርምሪው። እማዬ እወድሻለሁ የኔ ጊዜ የለንም። እወድሻለሁ፣ በጣም እወድሻለሁ የኔ ፍቅር፣ በጣም ነው የምወድሽ ውዴ። ይህንን ነገር እስከ መጨረሻው መርምሪ የኔ ልጅ። እማዬ እማ